አላ ሶበይ ወርድ ላይ ለክሙ መንፈስ ቅዱስ ትነስኡ ኃይለ ወትከውኑ ሰማይቲ በኢየሩሳሌም ወበኩሉ ይሁዳ ወሰማሪያ እስከ አጽናፈ ምድር ይላል። ነገር ቤተ ክርስቲያን ታሪክም እንግዲህ ሐዋርያት ሁሎችም በሚባሉ ልክ ሁሎችም ተሰውተዋል። የተሰውት በምንድነው? ክርስቶስን በመስበክ። ስለዚህ የሰማዕትነት ልኩ ይህ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በሐመረ ወንጌል ዘኢትዮጵያ መንፈሳዊ ማህበር እየተዘጋጀ የሚቀርብላችሁ የሚዲያ አገልግሎት ነው። በዚህ መርሃ ግብር ሙግት በተሰኘው መርሃ ግብር ጥያቄያችንን ወደ ቤተክርስቲያን እናቀርባለን። ከሊቃውንት ጋራ መነጋገር እንደዚሁም ደግሞ የምንጠይቃቸውን ጥያቄዎች በአግባቡ መልስ እንጠብቃለን ማለት ነው። ለዛሬ በፊት ካቀረቡት መምህራን ጋራ አብረን እናሳልፋለን። በዚህ ውስጥ የሚተላለፉትን ጥያቄዎች የምንነጋገራቸውን ሐሳቦች የምትመለከቱ ወዳጆቻችን በሚደርሳችሁ ሰዓት በዩቲዩብ፣ በፌስቡክ፣ በቲክቶክ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሚደርሳቸው አካላት ለሚመናንም ለሊቃውንትም እንድታደርሱልን በጌታ ፍቅር እንጠይቃችኋለን። አብራችሁን ቆዩ። እንኳን ደህና መጣችሁ። ስማችሁን ለአድማጭ ተመልካቾቻችን በማስተዋወቅ ትጀምሩልኝ። ከእርስዎ ጋር ልጀምርና ማን ይባላሉ? ለአድማጭ ተመልካቾቻችን ይግለጹልን። መርጌታ ኤርምያስ እባላለሁ። ሙያዬ ያቋቋም መምህር ነኝ። መልካም። እሺ። መርጌታ ሙሴ መንበሩ። መርጌታ ሙሴ መንበሩ የሐመረ ወንጌል ዘኢትዮጵያ መንፈሳዊ ማህበር ዋና መሪያችን ናቸው። እግዚአብሔር አምላክ ይባርከዎት። እሺ ወንድሜ። ሊቀ ጉባኤ ዳዊት እባላለሁ። የቅኔ መምህር፣ የአንድምታ ትርጉም መምህር ነኝ። የአንድምታ ትርጓሜ መምህርና የቅኔ መምህር ሊቀ ጉባኤ መምህር ዳዊት እግዚአብሔር አምላክ ያክብርልኝ። እኔም መርጌታ ጽጌ ወርቁ እባላለሁኝ። ከዚህ በመቀጠል ወደ ዋናው መርሃ ግብራችን ነው የምንሄደው። አብራችሁን ቆዩ። ዛሬ የምንመለከተው የሚያዝያ ጊዮርጊስ ወይም በ23 የሚውለው በዓል ነው። እርሱን በተመለከተ እስኪ ዛሬ ጊዮርጊስ ማን ነው? ዕለቱስ ምን የሆነበት ቀን ነው? እሱን በተመለከተ ከሊቀ ጉባኤ ከዳዊት ጋር አብረን እንቆያለን። ትንሽ ለህዝቡ ገለጻ ያደርጉልን። አሜን። የአምላካችን የእግዚአብሔር ስም ቡሩክ ይሁን። ጊዮርጊስ ማን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃያል መስተጋድል ሰማዕት እንደሆነ ይነገራል። ጊዮርጊስ አባቱ ሮማዊ እናቱ ፍልስጤማዊት፣ እርሱም በፍልስጤም ሀገር የምትገኝ ልዩ ስፍራ ልዳ የምትባል ቦታ የተወለደ ሰው ነው። ካደገም በኋላ የውትድርና ትምህርት ተማረ። ከተማራቸውም ትምህርቶች ፈረስ ግልቢያ፣ ጦር ውርወራ፣ አውሬ ማደን ይገኙበታል። በዚህም በጣም በውትድርናው ታዋቂ እንደሆነና ሰማዕት ሆኖ በዚሁ ቀን በሚያዝያ 23 ቀን እንደሞተ ይነገራል። መልካም። እንግዲህ ሊቀ ጉባኤ ዳዊት ሰማዕት እንደሆነ ተናግረዋል። ዛሬ የምንነጋገርበት ክብረ በዓል የሚያዝያ ጊዮርጊስ ወይም በ23 የሚከበረው ክብረ በዓል ነው። ሰማዕት እንደሆነ ተናግረዋል። ያው የተወለደበትን ቦታም ሁሉ ጠቅሰዋል። ሰማዕት ማለት ምን ማለት ነው? እስኪ ወደ መምህር ኤርምያስ ልምጣና እሱን እስኪ የሰማዕትነትን ትርጓሜ በደንብ አድርገው ይግለጹልኝ። የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ ሰማዕት ሰማአ ሰማ ከሚለው የግስ ስሮ ቃል የወጣ ነው። ስሮ ግሱ ሰማአ ሰማ፣ መሰከረ፣ ያየውን የሰማውን ተናገረ ማለት ነው። እንግዲህ
ሰማዕታት እንደ መጽሐፍ ቅዱስ አስተምሮ በሁለት ነገር ይገለጻሉ። ሰማዕት ዘእንበለ ደምና በክርስቶስ ስለ ክርስቶስ ወንጌል መስክረው ደግሞ የሞቱ ሰማዕታት ደግሞ አሉ። ስለዚህ እነዚህን ሰማዕት ዘእንበለ ደም የሚባሉት ምንድን ነው? ደም ሳያፈሱ የተጋደሉ ወንጌልን የእግዚአብሔርን ቃል በመናገራቸው ምክንያት ስደት፣ መከራ፣ መታሰር፣ ነቀፌታ የደረሰባቸው ናቸው። ሰማዕት ዘእንበለ ደም ማለት እነዚህ ናቸው። እንግዲህ ማለት በአሁኑ በዚህ ታይምም አሉ ስለ እግዚአብሔር ወንጌል የሚናገሩ ሰዎች እስራት ይደርስባቸዋል፣ ድብደባ፣ መታሰር፣ ነቀፌታ። ስለዚህ እነዚህ ሰማዕት ዘእንበለ ደም ሳያፈሱ ሰማዕት የሚባሉ ምስክር ናቸው። ስለ እግዚአብሔር በሕይወት ያሉ ምስክሮች እና ደግሞ በሰማዕትነት ሳይሰዉ ምናልባት አሟሟታቸው በስጋ እረፍት እንደ ማንኛውም ሰው ታመው ሊሞቱ ይችላሉ ማለት ነው። ትክክል። ሳይሰየፉ የሚሞቱ ሰማዕት ዘእንበለ ደም ይባላሉ ነው። ትክክል። መልካም። ሌሎቹ ደግሞ ሰማዕታት ከአው ደግሞ የሚባሉት ደግሞ በእንተ ክርስቶስ። አዎ፣ ስለ ክርስቶስ ደማቸውን ያፈሰሱ፣ ስለ ወንጌል፣ ስለ ትንሣኤው፣ ስለ ክርስቶስ ማንነት የመሰከሩት ደግሞ እነሱ ደግሞ ደማቸውን ያፈሰሱ ናቸው። እንግዲህ እነሱ ደግሞ በብሉይ ኪዳን ነቢያት፣ ካህናት፣ ነገስታት እነዚህ ሁሉ ዋጋ ከፍለው ነው ያለፉት። ስለዚህ በብሉይ ኪዳን እንኳ ያለፉትን አባቶች እንኳ ብናይ የእግዚአብሔር ቃል እንዲህ ይላል። ዕብራውያን 11:35 ላይ ተደበደቡ፣ ሌሎቹም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራት በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና። በምድረ በዳ በተራራ በዋሻ በምድር ጉድጓድ ተቅበዘበዙ ያለው ቃል እንግዲህ በእነዚህ አባቶች በብሉይ ኪዳን የነበሩ አባቶች ነው። እንግዲህ የዕብራውያን ጸሐፊ ይህንን የተናገረው። እንደውም የሚገርመው በሐዲስ ኪዳን ስላሉ በገዳም በምናምን ስለሚዞሩ ሰዎች ይህንን ጥቅስ የሚያወሩ ሰዎች አሉ። ግን እነዚህ ሰዎች ስለ ብሉይ ኪዳን የተነገረ ሀሳብ ነው። ስለዚህ እንግዲህ ለምሳሌ ስናነሳ ኤልያስ በኤልዛቤል ተንከራቷል። ኤርምያስ በጉድጓድ ውስጥ ተጥሏል። እንደው ይቅርታና እዚቹ ጋር ያዝል አድርገውትና በገዳም የሚንከራተቱት ወይም ደግሞ በዚህ ዘመን ገዳማውያንን ነው እያሉ ይጠቅሳሉ የሚል ነገር አንስተዋልና ሰማዕት ማለት በገዳም ያሉትን ነው የሚናገረው ወይስ በክርስቶስ ኢየሱስ ስለሚመሰክሩ ሰዎች ነው? እሱ ላይ በደንብ አድርገው እንዲገልጹ እንሰልበለኩ። እንግዲህ ቃሉ እንዳይኸው ክርስቶስን ስለ ትንሣኤውና ስለ ክርስቶስ አዳኝነት ስለሚናገሩ ሰዎች እንጂ የሆነ ገዳም ውስጥ ገብተው ስላሉ ሰዎች አይደለም። እነዚያ ሰዎች እኮ ራሳቸውን ከልለው እንደውም ከዓለም ርቀው ከችግሮቹ ነው የሸሹት፣ ከመከራዎቹን ላለመቀበል ማለት ነው። ስለዚህ ይህ ሀሳብ ግና መከራ የምትቀበልበት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በእኔ ስም የተጠላችሁ ትሆናላችሁ፣ ትንከራተታላችሁ፣ ትገደላላችሁ ተብሎ የተጻፈው የሀሳብ ነው። ስለዚህ ገዳም መሆን የእግዚአብሔር መንግስት አያሰጥም። ስለዚህ ከገዳም ያሉ ሰዎች ሰማዕት ናቸው ማለት አንችልም። ምክንያቱም እየከፈሉት ያለው ዋጋ የክርስቶስን ሀሳብ የክርስቶስን የእግዚአብሔር ቃል ስለ ክርስቶስ እየመሰከሩ አይደለም። ስለዚህ ይህ ትክክል አይደለም። የእግዚአብሔር ቃል እንግዲህ በሐዲስ ኪዳንም ደግሞ ሌላ ሐዋርያት እንዴት እንደነበሩ የሚያስረዳን ነገር አለ። እሺ፣ በብሉይ ኪዳን ያን ካየነ በአዲስ ኪዳን ደግሞ እንዴት ነበረ? የሐዋርያት ሥራ ምዕራፍ 5:25 አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋታል። የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁን ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን
የአባቶቻችን አምላክ አስነሳው። ምስክርነቱ ምንድነው? ትንሣኤው ነው። ከዚያ ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ሰማዕትነት ማለት ይህ ምስክር ማለት ለክርስቶስ ቃልና ለክርስቶስ ሕይወት መጋፈጥ እንጂ እንዲሁ በጥላቻ በሆነ ሁኔታ ውስጥ ገብቶ መሞት ሰማዕትነት አይደለም። ስለዚህ እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠውን መንፈስ ቅዱስ ምስክር ነው። መንፈስ ቅዱስ እንኳን ራሱ አሁን በእኛ ውስጥ ሆኖ በዓለም ሆኖ ይመሰክራል። ስለዚህ እነርሱም ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። የእግዚአብሔር ቃል ምንን ያመጣል? ሞትን ያመጣል፣ ስደትን ያመጣል፣ ረሃብን ያመጣል፣ በብዙ ነገር መጎሳቆልን ያመጣል። ስለዚህ ይህ ነው ሰማዕትነት ማለት። እንግዲህ የምንነጋገርበት ሰማዕቱ ቅዱስ ጊዮርጊስ ይህንን የፈጸመ ሰው ከሆነ በጣም ትክክል ነው ማለት ነው። እንግዲህ ከዚያ ምንድን ነው የሆነው? ሊገድሏቸው አሰቡ። ይህ ነው ሁኔታው። በቤተ ክርስቲያን ታሪክም እንግዲህ ሐዋርያት ሁሎችም በሚባሉ ልክ ሁሎችም ተሰውተዋል። የተሰዉት በምንድን ነው? ክርስቶስን በመስበክ። ስለዚህ የሰማዕትነት ልኩ ይህ ነው። እግዚአብሔር አምላክ ይባርከዎት። እስቲ ተጨማሪ መርጌታ ሙሴ ከዚሁ ጋር ሰማዕትነት ጋር በተያያዘ እንግዲህ ወንድሞቼ መርጌታ ዳዊትም መርጌታ ኤርሚያስም እንደተናገሩት ሰማዕትነት ስለ ክርስቶስ መናገር፣ ስለ ክርስቶስ ማውራት፣ በክርስቶስ ባላቸው እምነት ላይ ደግሞ የሚጠበቅባቸውን ዋጋ መክፈል ነው። የመጀመሪያው ነገር እንግዲህ ዛሬ የሚያዝያ ጊዮርጊስን እያየ ነው ስለሆነ ጊዮርጊስ ሰማዕት ነው የሚል ትምህርት ስላለ ሰማዕትነት ምንድን ነው ስለሆነ ጥያቄው እሱን ነው እየተመለከትን ያለ ነው። እና አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን እንደዚህ አላቸው፣ አላ ሶበ ይወርድ ላዕሌክሙ መንፈስ ቅዱስ ትነስኡ ኃይለ ወትከውኑ ሰማዕቲ በኢየሩሳሌም ወበኩሉ ይሁዳ ወሰማርያ እስከ አጽናፈ ምድር ይላል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ግዙ ሰማዕቴ የሚለው ሰማዕት የሚለው ምስክሮቼ ትሆናላችሁ አለ። ምንድነው ምስክሮቼ? ስለ እኔ ታወራላችሁ። ስለከፈለው መስቀል፣ በመስቀል ላይ ስለከፈለው ዋጋ፣ ስለ ግርፋቱ፣ የግርፋቱን ዓላማ፣ የሞቱን ዓላማ፣ የደሙን ዋጋ እግዚአብሔር ቃል ከሥላሴ አካል አንዱ አካል ወልድ ሰው የሆነበትን ዓላማ አድኖተ ዓለምን ማለት ነው ትናገራላችሁ። ለምን? ዓለም ሁሉ እንዲድን ምስክሮቼ ትሆናላችሁ ነው። ዓለምን እንዳዳንኩኝ ወይም ዓለምን ለማዳን እንደሞትኩኝ ምስክሮቼ ትሆናላችሁ ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ሲል እኮ ምን ነው? ምስክር ሁኑ ነው። መስክሩ፣ ተናገሩ፣ ምስክሩ ነው። ያያችሁትን የሰማችሁትን ምን በሉ? መስክሩ ይላል። ስለዚህ ሰማዕት ማለት ስለ ክርስቶስ የሚያወራ ስለ ክርስቶስ አዳኝነት የሚናገር ነው። ቅድም መርጌታ ኤርሚያስ ምን ብሏል? አንደኛ መንፈስ ቅዱስ ራሱ በውስጣችን ዛሬ የክርስቶስን አዳኝነት ምን ብሎልናል? መስክሮልናል ማለት ነው አይደል? መንፈስ ቅዱስ ምንድነው አለ? ምስክር ነው ይላል። ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው ይላል። ሰዎች መንፈስ ቅዱስ ካልመሰከረላቸው አድኖተ ክርስቶስን አያውቁ። ብዙ ሰዎች ያላወቁት መንፈስ ቅዱስ ስላልመሰከረላቸው ነው፣ ወይም መንፈስ ቅዱስን አልተቀበሉትም። አንዱ እሱ ነው። ሁለተኛ የክርስቶስን አዳኝነት የመሰከረላቸው አካል የለም። ለዚህ ነው ከክርስቶስ አዳኝነት ምን የሚሆኑ ሩቅ የሚሆኑ። ስለዚህ እንግዲህ ሰማዕት ማለት ስለ ክርስቶስ መናገር ነው። አሜን። ከዚሁ ጋር ተያይዞ ሰማዕትነትን በተመለከተ በብሉይ ኪዳንም በሐዲስ ኪዳንም ያሉትን መምህር ኤርሚያስም መርጌታ ሙሴም ጠቅሳችኋቸዋል። በተጨማሪ መዝሙረኛው ዳዊት መዝሙር 119 ቁጥር 46 ላይ በነገስታት ፊት ምስክርን እናገራለሁኝ አላፍርም ነው ያለው። ቅድም መምህር ኤርሚያስ አንድ ነገር ተናግሮ ነበረ። ከህዝብ ተለይቶ ለብቻው መገለል ሳይሆን ሰማዕትነት ማለት በህዝብ መካከል ተገኝቶ የክርስቶስ ኢየሱስን አዳኝነት እየተናገሩ መሰየፍ ነው። ወይም ደግሞ መሰየፍ ብቻም ሳይሆን በሕይወት እያሉ ስለ ክርስቶስ ኢየሱስ ዋጋ መክፈል ነው።
ጌታችን ኢየሱስ ክርስቶስን በአዲስ ኪዳን ለደቀ መዛሙርቱ ሰብስቦ የመጀመሪያውን ስምሪት ሲሰጣቸው የተናገረው ነገር አለ። ከዛ በፊት መመሪያ አልሰጣቸውም። ደቀ መዛሙርቱን ሰበሰበ። እኔ ነኝ የመረጥኋችሁ አለ። 12 ደቀ መዛሙርቱን መረጠ፣ ስማቸውን ዘረዘረ። በዚህ ሂዱ፣ በዚህ አትሂዱ ብሎ አንዳንድ ትእዛዞችን ተናገረ። እንደዚህ ያዙ፣ እንደዚህ አትያዙ፣ ማለትም ስንቅ፣ በትር ምናምን አትያዙ የሚለው ነገር ተናገረ እና አንድ ነገር መጨረሻ ላይ ተናገረ። እንዲህ አለ፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ብሎ ማቴዎስ ምዕራፍ 10 ቁጥር 32 ተናግሮ ነበረ። ይህንን ነገር ነው ቅዱሳን ሐዋርያት በኋላ የፈጸሙት። ስለዚህ በሰው ፊት መካድ አልፈለጉም። ክርስቶስን ክዶ በክርስቶስ መካድ ምን አይነት እንደሆነ ገብቷቸዋል፣ ያውቃሉ። ስለዚህ ስለ ክርስቶስ ተናግሮ በቅዱሳን መላእክቱ ፊትና በአባቱ በእግዚአብሔር አብ ፊት መክበርን ይፈልጋሉ። ስለዚህ ክርስቶስ የሚያከብረው ሰማዕታትን የሚመሰክሩለትን አካል ነው ማለት ነው። ክርስቶስ ያከብራቸዋል ሲመሰክሩ። ቅድም መርጌታ ሙሴም እየጠቀሱት የሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ ያለው ሐሳብ አለ። እንደዚሁም የማርቆስ ወንጌል ምዕራፍ 16 ላይ ያለው ሐሳብ አለ። ሂዱ ነው። ማቴዎስ ወንጌል ምዕራፍ 28ም ያለው ደቀ መዛሙርትን ሰብስቦ ስልጣን በሰማይና በምድር ተሰጠኝ ካለ በኋላ የመጀመሪያው ትእዛዝ ሂዱ የሚል ነው። እነዚህ ናቸው ሰማዕታት፣ ሐዋርያት ናቸው። አዎ ሰማዕታት የሚለው ምናልባት ከሌላው መዝገበ ቃላት ጋር ተያይዞ በሰፊው ብቻ የሚታይ ሳይሆን ከዚህ ከደቀ መዛሙርቱ ጋር ስንመለከተው ይሄ ስለ ክርስቶስ የሚመሰክሩ ማለታችን ነው። ደቀ መዛሙርቱ ምንድናቸው? ሰማዕታት ናቸው፣ ሐዋርያት ናቸው። ሐዋርያ የሚሄድ የተላከ ማለት ነው። እንደገና ደግሞ ሰማዕት ማለት ስለ ክርስቶስ ኢየሱስ የሚመሰክር ማለት ነው። ስለዚህ መስክረዋል። ከዛም አልፎ መንፈስ ቅዱስም መስክረዋል። አሁንም እየመሰከረ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። ከዚሁ በተጨማሪ ምንድነው ልጠይቅ የፈለኩት ጊዮርጊስ፣ አሁን ወደ ጊዮርጊስ እንምጣና ስለ ሰማዕት ምስክርነት ይሄ ከሆነ ጊዮርጊስ በእውነት በዚህ መንገድ ሂዷል ወይ? እስቲ ከመምህር ዳዊት እንደተናገሩትም ብቻ ነው ወይ ታሪኩ ከሰማዕት ከጊዮርጊስ በተያያዘ ያለው? ከዚህ ጋር ሌላም ተጨማሪ ነገር ካለ ስለ ሰማዕት ጠቀስ አድርገው ወደ ጊዮርጊስ እንዲገቡ ወደ መምህር ኤርሚያስ ልውሰድና እመለሳለሁ። በነገራችን ላይ ሰማዕት መሆን የእግዚአብሔርን መንግስት አያስወርስም። አንድ ማወቅ ያለብን ነገር ሰማዕት ሰዎቹ የሚሆኑት ከዳኑ በኋላ ለምስክርነት ሲቆሙ የሚሰጣቸው ግን ምንድነው? ደሞዝ፣ ሽልማት፣ ሹመት ነው። 5 አይነት አክሊሎች አሉ። ሰዎቹ ወደ 7 ሊያደርሷቸው ይችላሉ። የጽድቅ አክሊል፣ የድል አክሊል፣ የሕይወት አክሊል፣ የክብር አክሊል የሚባሉ አክሊሎች አሉ። እነዚህ ናቸው። ጌታም ደግሞ ያንን መክሊት የሰጣቸውን ታስታውሱ ከሆነ ማቴዎስ 25 ላይ ጌታውን መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምናለህ በብዙ እሾምሃለሁ ብሎ ሰማዕት ስትሆን ወደ ክብር፣ ወደ ሽልማት፣ ወደ ደሞዝ እንጂ ለመዳን አይደለም። የምንድን ነው? በክርስቶስ ደም ብቻ ከዳንክና ሕይወት ካገኘ በኋላ ነው ምስክር። የዳነ ነው የሚመሰክረው ነው። አዎ ሐዋርያት እኮ ድነዋል እንጂ ለመዳን ወደ ሆነ ቦታ አትሄድም። ስለዚህ ይሄ ሐሳብ ሽልማቶቹ እንግዲህ የተለያዩ ናቸው። መከራ በመከራ በማገልገል ድል በመንሳት ነው እነዚህ ሽልማቶች የሚሰጡ። እንደውም የዛሬው የምናየው የቅዱስ ሰማዕቱ 7 አክሊል ወርዶለታል የሚል ትምህርት አሁን ወደፊት እናያለን እንጂ እንደሱም ይላል። እውን እንደዚያ ነው ወይ? ስለዚህ ሰማዕትነትን ከመዳንና ከጽድቅ ጋር እንዳናየው። ሽልማት፣ ደሞዝ፣ ሹመት በእግዚአብሔር ስንት ምንድነው ያለው ጌታ? ሁሉ ዋጋዬ በእጄ አለ ለሁሉም እንደየሥራው አስረክባለሁ ነው። ያንን እንግዲህ ለሽልማት ምንዘጋጀው በት መከራ እንጂ ልንድንበት ምንታገልበት አይደለም። ሰማዕትነት የሚሆን ደግሞ የዳነ ሰው። እግዚአብሔር ይመስገን።
በጣም ቆንጆ ሀሳብ ነው የተናገሩት። መታለፍ የሌለበትም ጉዳይ ነው። ለምንድን ነው ይህን እሳቸው ያሉት? በብዙ ድካም ወደ እግዚአብሔር መንግስት ወይም ደግሞ የእግዚአብሔር መንግስት ለመውረስ የሚወጡ የሚወርዱ ሰዎች ስላሉ ዛሬም ለሚሰሙን ተመልካቾቻችን ለማስተላለፍ ነው። ምክንያቱም የዳነ ሰው እንጂ የሚመሰክረው ለመዳን የምንመሰክረው ነገር የለንም። መከራም እንኳን መቀበል ካለብን ስለዳን የክርስቶስን ስም ለማክበር እግዚአብሔርን ለማክበር እንጂ የምንቀበለው ለመጽደቅ መከራ እንቀበልም ነው። እንደዛማ ቢሆን ብዙ መከራ የተቀበሉ ሁሉ ይጸድቁ ነበር ማለት ነው። ምክንያቱም ብዙ አይነት ዋጋ የሚያስከፍል ዓለም ውስጥ ስለምንኖር ያ ሁሉ ለምሳሌ የተራቡ ሁሉ፣ የተሰዉ ሁሉ፣ የተገደሉ ብዙ መከራ በሐሰት የተከሰሱ እነዚህ ሁሉ ተሰብስበው ይጸድቃሉ ወደ ማለት አንሄድም። የሚጸደቀው በክርስቶስ ኢየሱስ ብቻ እንደሆነ መጽሐፍ ቅዱስ ይነግረናል። ዘአምን በወልድ በሕይወት ዘላለም። ይህንን ያገኘነውን ሕይወት ግን ለሰዎች ስንመሰክር ሰማዕት እንባላለን ነው። እግዚአብሔር ለዘላለም የተመሰገነ ይሁን። የተወደዳችሁ ቅዱሳን፣ ይህ በሐመር ወንጌል ዘኢትዮጵያ መንፈሳዊ ማህበር የሚተላለፍላችሁ የሚዲያ አገልግሎት ነው። አብራችሁን ቆዩ። ስለ ሰማዕት ብዙ ነገር አለን። እግዚአብሔር ለዘላለም የተመሰገነ ይሁን። በእውኑ ጊዮርጊስ ሰማዕት የሚያስብል ነገር አለው ወይ? እስኪ ከመግቢያ ላይ ሊቀ ጉባኤ ዳዊት ተናግረዋል። ከሳቸው በተመሳሳይ ወይም ደግሞ በተቃራኒ ታሪክ ካለው እስቲ አቅርቡልን። መርጌታ ሙሴ ወደ አንተ ልምጣ። እንግዲህ በጣም ወንድሞቼ ጥሩ አድርገው የሰማዕትነትን ምንነት መርጌታ ኤርምያስ በደንብ አድርጎ ስለ ክርስቶስ መናገር እንደሆነ ከድነት በኋላ የሚመጣ ጉዳይ መሆኑ ሰማዕትነት ያለ እምነት ሰማዕትነት እንደሌለ የእምነት ውጤት የድነት ውጤት መሆኑን ሰማዕትነትን በሚገባ መርጌታ ኤርምያስ አስተምሯል። ትክክል ነው። የተሰየፈው ሁሉ አንገቱ ላይ ሰይፍ ያረፈበት ሁሉ ሰማዕት አይደለም። የፖለቲከኛ ሰማዕቶች አሉ። ለፖለቲካ ሲሉ ሰማዕት የሆኑ አሉ። ለሀገር ሲሉ ሰማዕት የሆኑ አሉ። እኛ እያወራን ያለነው ለእግዚአብሔር መንግስት ለክርስቶስ ወንጌል ብለው ሰማዕት የሆኑትን ነው። አሁን ለተጠየቅኩት ጥያቄ እንግዲህ የተማርነው ትምህርት እኔ በተማርነው ትምህርት መሰረት ዛሬ በምናነሳው መሰረት ጊዮርጊስን ሰማዕት የሚያስብል መስፈርት አጣልታለሁ። ለምሳሌ በስሙ የተደረሰ አስማት መጽሐፍ አለ፣ መጽሐፈ ቱላደን የሚባል። እዚህ መጽሐፈ ቱላደን የሚባለው የጥንቆላ መጽሐፍ ላይ ራሱ ጊዮርጊስ አስማተኛ፣ መተተኛ፣ ሟርተኛ ሆኖ መጽሐፈ ቱላዳን የሚባለው መጽሐፍ ላይ እናገኘዋለን ማለት ነው። ይሄ ድርሳነ ሰሎሞን ወመጽሔተ መንፈስ ቅዱስ ነው የሚሉት። አስቡት። ወመፍትሔ ሥራይ ወጸሎተ ቆጵርያኖስ ዘሰባቱ ዕለታት ይላል። በዚህ ውስጥ በጣም ብዙ የአስማት መጽሐፍቶች አሉ። ከእሱ መካከል አንዱ ቱላዳን የሚባለው ዘቅዱስ ጊዮርጊስ ዘቀዳሚት ላይ ላንብላችሁ። እንደዚህ ይላል። ወአንተሂ ቅዱስ ጊዮርጊስ በኃይለ እሉ አስማት ከመደምሰስ ኮሙ ለሰባ ነገሥት በቅድመ ድዱያኖስ ግዩር ከማሁ ደምስሶሙ ለጸርየ ወለጸላይትየ ግቡአነ እኩይ ምክር ሊተ ለገብርከ። እንግዲህ ያ ደጋሚው ገብረ ሥላሴ ሊባል ይችላል፣ አጸደ ማርያም ሊባል ይችላል። ወለተ ማርያም የክርስትና ስሙ ነው የሚገባው። እናንተ እንግዲህ ካህናቱ ታውቁታላችሁ፣ ሊቃውንቱ ታውቁታላችሁ። እና እዚህ ጋር እንግዲህ ተመልከቱት። መጽሐፈ ቱላዳን ላይ ጊዮርጊስ ሰባ ነገሥታትን በአስማት ገሏል ይለናል። አሁን ሰማዕት ማለት እኮ ወትከውኑ ጽሎአነ በስሜ፣ በስሜ የተጠላችሁ ትሆናላችሁ አይደል? ስለ ስሙ ይጠላሉ እንጂ ስለ ስሙ ይደበደባሉ እንጂ። ማቴዎስ ወንጌል ምዕራፍ 10 ነው። ሰማዕትነትን በደንብ ያሳየናል እዛ ላይ። ስለዚህ ጊዮርጊስ ግን ቅዱስ ጊዮርጊስ የሚባለው እዚህ ስዕሉ ሁሉ አለ። ሰባ ነገሥታትን በአስማት ገደለ ነው የሚለን። ለካህናቱ ለጳጳሳቱ ጥያቄ አለን። ይሄ ሙግት ስለሆነ ጥያቄ አለን። እንዴት አስማተኛ ሰው ሰማዕት ሊሆን ይችላል? ስለዚህ ወደ ሌላው እናንተ ትመጣላችሁ። ልድገመው። ወአንተሂ ቅዱስ ጊዮርጊስ በኃይለ እሉ አስማት። አስማተኛ እኮ በመካከል አይገኝ ነው የሚለው። አስማተኞች በእግዚአብሔር ቤትና በእግዚአብሔር ጉባኤ መካከል ሊገኙ አያስፈልግም። እንኳን ሰማዕት ሊባል ማለት ነው። ከመደምሰስ ኮሙ
ለሰባ ነገስት በቅድመ ዱድያኖስ ግዩር። ስለዚህ ሰባ ነገስታትን ገሏል። ኢየሱስ ክርስቶስ ነገስታትን ግደሉልኝ ብሎ ልኳል። ሐዋርያትን ልኳቸዋል። እምቢ ያላችሁን ግደሉ። እንደውም ከታስታውሱ ከሆነ ኢየሱስ ክርስቶስ ወደ መስቀል ሲሄድ የጲላጦስ ወታደሮች ኢየሱስ ክርስቶስን በያዙት ጊዜ ሮም ወታደሮች ጴጥሮስ ሰይፉን እንትን አውጥቶ መዞ የአንዱን ወታደር ጆሮ ቆረጠው። በሰይፍ የሚገሉ በሰይፍ ይሞታሉ አለ። ሰይፍ በሰይፍ አይደለ? ስለዚህ መግደል ኃጢአት እኮ ነው። ሰይፍን ወደ ሰገባው መልስ ብሎ ጆሮውን ቀጠለለት። ስለዚህ ሰማዕትነት ማለት ስለ ክርስቶስ መናገር እንጂ ነገስታትን እየገደላችሁ አሳምሩ የሚል ትምህርት የለም። አንደኛ እሱ ነው። መግደል በራሱ በሐዲስ ኪዳን አጸያፊ ነው። በጣም ከባዱ ደግሞ በአስማት መግደሉ። በአስማት መግደል ማለት ምን ማለት እንደሆነ መርጌቱ ታውቁታላችሁ። መምህራን ታውቁታላችሁ። በጥላ ወጊ ገደለ እኮ እያለ ነው። አኮ በሰይፍ በሰይፍ አይደለም የገደላቸው። በአስማት ማለት በጥላ ወጊ ሰባ ነገስታትን ገደለ ማለት ነው። ስለዚህ ከመደምሰስኮሙ ለሰባ ነገስት በቅድመ ዱድያኖስ ግዩር ከማሁ ይላል ደግሞ ደምስሶሙ፣ ዛሬም ግደላቸው በዛ በጥላ ወጊህ በአስማት የኔንም ጠላቶች ግደል እያሉ የሚደግሙ ደብተራዎች፣ ጠንቋዮች፣ ካህናቶች አሉ። እሱ ደግሞ የባሰ ነው። የባሰ ሌላው። እሺ በአዲስ ኪዳን እንዲህ አይነት ትምህርት አለ። ይህን ነው ወይ ሰማዕት የምንለው ነው? ጥያቄ ነው እየጠየቅን ያለ ነው። ትታደስ የምንለው ቤተክርስቲያናችን ትታደስ የምንለው እንዲህ አይነት ደጋሚና ሟርተኞች ካህናት በቤተክርስቲያን ውስጥ አሉ። በጊዮርጊስ ስም ልብ በሉ። ይሄ እንደው በጊዮርጊስ ስም አለ እንጂ ወደፊት በጻድቃን ስም በሰማዕታት ስም እንዴት እንደሚደገም እናያለን። በብዙዎች ይነሳል። በብዙዎች ይሄ መጽሐፍ እንደውም ገበያ ላይ ታገኙታላችሁ። ራጉኤል በር ላይ ይሸጣል። በየደብሩ በር ላይ የሚሸጥ መጽሐፍ ይሸጣል። 4 ኪሎ እዛው ይሸጣል። ይሄን ግዕዙን የተማሩት እነማን ናቸው? ካህናቶች ናቸው። መቼም ከኢሮፕ መጥቶ ግዕዝ ተምሮ ይሄንን የደገመ እንትን የሚል። ስለዚህ ምንድነው አንደኛ ጊዮርጊስ አስማተኛ ነው ይለናል። አስማተኛ የኔ ጥያቄ ነው። ይሄ በጥያቄ ነው የምናቀርበው። እንዲህ አይነት ነገር ነው ይወገድ የምንለው። ስለዚህ ሰማዕት ማለት ይቻላል። መርጌታ ሙሴ በደንብ አድርገው ነው ያቀረቡልን። ቅዱስ ጊዮርጊስ በውኑ ያው ቅዱስ የሚለው እንዳጠራሩ ነው፣ ምንም ማድረግ አይቻልም። ቅዱስ ጊዮርጊስ ተብሎ ስለሚጠራ በውኑ ሰማዕት ነው ወይ ስለሚለው ሊቀ ጉባኤ ዳዊት ከተረኩት በተቃራኒው የሆነ ደግሞ አስማተኛ ነው የሚል ነው መርጌታ ሙሴ ያቀረቡልን። መጽሐፈ ቱላዳ ላይ መጽሐፈ ቱላዳ ላይ ያለውን ጠቅሰው ነው ያቀረቡልን። በተጨማሪ እዛው የጊዮርጊስ ክብረ በዓል ላይ በየዓመቱ የሚባል እንደዚህ የሚላል አንገርጋሪው ማለት ነው። አንገርጋሪው ወይም ምልጣን የሚል ስያሜ ያለው ዮም ተጽፈ እምነገስት ክላሌሁ በመጥባይት ይልና ራሱ የሆነ ተቃራኒ የሆነ ነገር ነው። እርሱ በርሱ ፓራዶክስ የሚጋጭ ነገር ነው ያለው። ዮም ተጽፈ እምነገስት ክላሌሁ በመጥባይት ለጊዮርጊስ ሰማዕት ይላል። ከዛ ደግሞ መልሶ ጸለየ ጊዮርጊስ ዋው አዮሙ በነበልባል ይላል። አሁን እንግዲህ አስቡ፣ ወደ አማርኛ ሲተረጎም ዛሬ አንገቱን በሰይፍ ተሰይፎ ለሞተው ለጊዮርጊስ በነገስታት ታሪክ ተጻፈለት አለ። ዮም ተጽፈም ነገስት ክላሌሁ በመጥባይት ለጊዮርጊስ ሰማዕት ከተባለ በኋላ እንደገና መልሶ ጸለየ ጊዮርጊስ ዋው አዮሙ በነበልባል። ጊዮርጊስ ጸለየና ይህን እንግዲህ ከቱላዳ አንጻር ስንመለከተው ጸለየ ሳይሆን ደገመ ማለት ነው። ደገመ ነው እኮ ጸለየ ጊዮርጊስ ዋው አዮሙ በነበልባል። ከዛ በእሳት ነበልባል እንዲቃጠሉ አደረጋቸው። በምን? በጸሎት ወይም በድግምት ነው። ምክንያቱም መጽሐፈ ቱላዳ ላይ ያለው ሐሳብ ይሄ ቅድም ጌታ ሙሴ የጠቀሰው ሐሳብ በእነኚህ አስማቶች ይሄዳል ማለት ነው። አሁን አጸደቀው አስማቱና እንትኑ ማህሌቱ ላይ ያለው ጓዝ አንዱ ሆነ ማለት ነው። ስለዚህ ሁለት ነገሮችን አይቻለሁ እኔ ጌታ ሙሴ ከተናገረው አንጻር አስማተኛ ነው፣ ከዚህኛው አንጻር ደግሞ ነፍሰ ገዳይ ነው። ነፍሰ ገዳይም አስማተኛም በእግዚአብሔር መንግስት እድል ፈንታ የላቸውም። እንዴት ነው ሰማዕት ሊሆን የሚችለው? ሲጀመር ቅድም የሰማዕትነትን ታሪክ ስንነጋገር ምንድን ያለው የዳነ ሰው ነው ሰማዕት የሚሆነው ብለናል። አስማተኛ የዳነ ሰው ነው ወይ? የዳነ ሰው ደጋሚ መሆን ይችላል ወይ? አይችልም። ተጨማሪ ነገር ካላችሁ ከአዲስ ኪዳን አንጻር እስኪ እንግዲህ ከአዲስ ኪዳን አንጻር ይህ ሲታይ በጣም የተራራቀ። ምክንያቱም
እንግዲህ ገዳዮቹን እንደገና አዙሮ መግደል እንዴት ሰማዕትነትስ እንዴት ያሰጥ? እኮ ደም መለሳ ነው። ደም መላሽ ነው የምንለው እንጂ ሰማዕት ማለት በጣም ሊያስኬድ አይችልም። ምክንያቱም ደም መላሽ ነው ሰማዕት ያሉት ማለት ነው። እንደዚያ ነው የሚመስለው። ወታደርም ስለሆነ ችግር የለውም። ግን ምንድነው በሉቃስ ወንጌል ምዕራፍ 9 ላይ የዮሐንስ ወልደ ነጎድጓድንና ያዕቆብን ጌታ አንድ የተናገራቸው ቃላት ምንድነው ያሉት? ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት። ወደ ሰማርያ ሲሄዱ የሆነ የተፈጸመ ታሪክ። ከዚያ ግን እሱ ምን እንዳላቸው ከሰማይ ያጥፋቸው እንል ትወዳለህን አሉት። እርሱ ግን ዘወር ብሎ ገሰጻቸው። ምን አይነት መንፈስ እንደሆነላችሁ አታውቁምን? የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። እስጢፋኖስም ሲወግሩት ምንድነው ያለው? ተንበርክኮ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ ነው የሚል የሐዋርያት ሥራ ምዕራፍ 7 ቁጥር 60። ጌታ ራሱስ ምን አለ? የሚያደርጉትን አያውቁምና ይቅር በላቸው። የጸጋ ዘመን እንደዚህ እንጂ ምናልባት ጊዮርጊስ በብሉይ ኪዳን ከነበረ እንደ ኤልያስ እሳት አውርዶ ከሆነ አንቀው። በአዲስ ኪዳን የነበረ የክርስቶስን ወንጌል የመሰከረ ሰው ነው ከተባለ ግን ስህተት። በብሉይ ኪዳን ነበረ ካልን ደግሞ ክርስቲያን አይደለም። ክርስቲያን አይደለም። ምክንያቱም የእግዚአብሔር ቃል እኮ የሚለው ይህን ለሚመቷችሁ ይህን አዙራችሁ ስጡ ነው እንጂ እንዴት ነው ጸልዬ ሰማዕትነት ያሰጡህን ክብር ያሰጡህን ሽልማት ያሰጡህን ሰዎች ጸልይላቸው ጩህላቸው ይላል እንጂ እንዴት ግደላቸው የሚል ይሄ ከክፉ መንፈስ እንጂ ከቅዱሱ መንፈስ አይደለም። ስለዚህ ይህንን በቅዱሱ ቃልና በሐዲስ ኪዳን አይን ሳየው ትክክል አይደለም። ሰማዕትም ሊባል አይገባም ካደረገው። አዎ የኛ ጥያቄ ካደረገው እንደ ትምህርቱ ከሆነ እንደዚህ ትምህርት ከሆነ እንደ ቤተክርስቲያናችን ትምህርትና እንደ ካህናቱ ትምህርት ከሆነ ሰማዕት አያስብለው። አዎ የወኔ እኮ አሁን ጸልየ ጊዮርጊስን እኮ አሁን ባንቆረቆርልህ እኮ እንዴ ቤተክርስቲያን እኮ የምንለው ህዝቡ አይስማ እንጂ ይሄን እኮ ነው ስንል ምን አድረው። ስለዚህ ለምን ሰዎች እኮ ብዙዎቹ ማያውቁ ሰዎች እኮ ናቸው። አሁን ለማያውቁ ሰዎች እንዲያውቁ እኮ ነው እኛ ሙግታችን ሊቀ ሊቃውንት የሚባሉትን ይህንን ሐሳብ እባካችሁ ማረም እንኳን ባትችሉ ተውት፣ እባካችሁን ተውት። ምክንያቱም የሐዲስ ኪዳን ሐሳብ አይደለም። ጌታ እንኳን ራሱ ተሰቅሎ ምንድነው ያለው? የሚያደርጉትን አያውቁም ብሎ የሚጸልይ አባት ነው። እስጢፋኖስንም እንዳያችሁት ነው እንግዲህ። ስለዚህ እንዲህ ስለሆነ እኔ ሰማዕትነቱ እያጠራጠረኝ ነው። እስኪ እንደው ሊቃውንቱ ምናልባት የኔ የሚመለከቱ የቤተክርስቲያን ሊቃውንት ዝም ብሎ ስለማይችሉት ነው እንደዚህ የሚለፈልፉት እንዳይሉ መቼስ የማንባለው ነገር የለም። እስኪ ሊቀ ጉባኤ ይህን እንደው ወረዋን እንደው ይበሉላቸውና ትክክል ተጽይፈ እምነገሥት ክላ አልየው በመጥባይት ለጊዮርጊ ጸለየ ጊዮርጊስ ወአዋዮሙ በነበልባል አማን ገባሪ ኃይል። አያችሁ፣ ይህንን ነው እንግዲህ በቅኔ ማህሌት ስናንቆረቆረው ስናዜመው ከዛ በቃ የማይመጠጥ ከንፈር የለም፣ የማይባል ነገር የለም። አቤት ድምፁ፣ አቤት ወዙ፣ ቃኘው እኮ ቀሸረው፣ አበጠረው ይባላል ሁሉ ማለት ነው። ከዚሁ ግን ቅድም እንትን ያልነው ጸለየ ጊዮርጊስ ብሎ ወአዋዮሙ በነበልባል
ካለ በኋላ አማን ምንድን ነው ያሉት? ገባሬ ኃይል። አያችሁ፣ አማን ገባሬ ኃይል የተባለበት ሰውን ስለገደለ ነው። ይህ መባል ነበረበት ወይ? በእውነት ኃይልን የምትሰራ እንግዲህ አስበው፣ ድንቅ አድራጊ ተአምረኛ መባል የነበረበት ሙታንን ሲያስነሳ፣ ለምጻምን ሲያነጻ፣ ድውያንን ሲፈውስ፣ የተራቡትን ሲያበላ፣ የተለያዩ ድንቅ ነገሮችን ሲያደርግ፣ በእግዚአብሔር ኃይል በጸጋ መንፈስ ቅዱስ አጋንንትን ሲያስወጣ ነበረ። ነፍሳትን ሲገድል አማን ገባሬ ኃይል ይባላል እንዴ? በእውነት ሊቃውንተ ቤተ ክርስቲያን ይህንን እናንቆረቆረዋለን የምትሉ የተማራችሁ፣ የምትማሩ፣ የምታስተምሩ ቅድም መምህር ኤርሚያስ ተናግረዋል። ብትችሉ አርሙት፣ ባትችሉ ደግሞ እባካችሁ ዝም በሉ፣ አትበሉት። በቃ መቅሰፍትን ወደ ሕዝብ አትላኩ። የተወደዳችሁ ይህንን መርሃ ግብር የምትከታተሉ አድማጭ ተመልካቾቻችን ይህ ሙግት ዘተሐድሶ የተሰኘው በሐመረ ወንጌል ዘኢትዮጵያ የሚቀርብላችሁ የሚዲያ አገልግሎት ነው። ይህንን ለሌሎች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እያስተላለፋችሁ አብራችሁን ቆዩ። እንቀጥላለን። እስቲ መርጌታ። አዎ፣ በዚያው ላይ እንግዲህ ሰማዕት የሚለው ስለ ኢየሱስ ክርስቶስ የሚመሰክር እንደሆነ ይታወቃል። ነገር ግን በዚሁ ደግሞ ተቃራኒ ሰማዕታት በቃ ሰማዕት የሚለውን ወስደው ቀምተው በሌላ የምስክርነት በቃ እስመ ቆሙ ላይ ሰማዕት አመፃ እንደሚለው ማለት ነው። ዋስትርስ አመፃ የሚለው ማለት ነው። እንግዲህ አሁን እነዚህ ሰዎች የተስማሙ በዛሬው አሁን በሚያዝያ 23 የሚባለው ጸለየ ጊዮርጊስ ዋዋዮሙ በነበልባል። እኔ ሊቃውንቱ የዚህ ደራሲው ሰውዬና ጊዮርጊስም የተስማሙ ነው የሚመስለኝ። ተስማምተው ማለት ነው። እንግዲህ ዋዋዮሙ በእሳት ሲያቃጥል ሰውን ለዚያ ሰው ክብር የሚሰጥ ሰው አያችሁ። ሰማዕት አመፃ ያኛው ሰማዕት ከሆነ እነዚህኞች ሲደመሩ ሰማዕት አመፃው ነው ማለት ነው። እንደገና አስማት የሚሰራ ሰው ሰማዕት ተብሎ እንዲቀርብ በቤተ ክርስቲያኗ ሰማዕት። እነዚያ ሰው አስማታቸውን በሕዝቡ ላይ ለገንዘብ ስብሰባ እንዲመቻቸው ተደርጎ የታቀደ ዕቅድ እኔ እንደምረዳው ማለት ነው። ስለዚህ ፈጽሞ የተከለከለ ነው። ምነው ክልክልነቱ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲነግራቸው የማቴዎስ ወንጌል ምዕራፍ 5 ቁጥር 11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ነው የተባለ። ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ነው የተባለ። ስለዚህ የሚሰድቡ የሚነቅፉንን ሰማዕታት ሲነቀፉ ክብራቸው እንደሆነ አውቀው እንዳላዋቂ እንደሆኑ አውቀው ደግሞ ወደ አምላካቸው የሚጸልዩ እንጂ ከሰማይ እሳት አውርደው የሚያቃጥሉ ወይንም የሚያጠፉ የሚደመስሱ ደመላሾች አይደለም። የክርስቶስን በንጹህ የፈሰሰውን የክርስቶስን ደም በእውነት እንደፈሰሰ ምስክር ሆነው የሚቆሙ ናቸው። እስከ ሞት ድረስ የታመኑ እንደሆኑ የሚታዩ የሚገለጹ የሚገኙ እንጂ ዝም ብሎ አንድ ጊዜ አስማተኛ አንድ ጊዜ ሰማዕት ደግሞ ከእግዚአብሔር ካልሆነ በምን ምክንያት የሚሆን ነገር አይደለም። በክርስቶስ ካልሆነ በቀር ሰማዕትን መኮረጃ አይቻልም። መኮረጃ አይቻልም። ፈጽሞ የተከለከለ ነው። በክርስቶስ አምኖ የክርስቶስን ቃል ስግው አድርጎ በዚህ አምኖ ክርስቶስን ለመምሰል እየጾመ እየጸለየ በክርስቶስ በቃ በተሰጠው ስልጣን በተሰጠናቸው ስልጣኖች ማለት ነው። በመንፈስ ቅዱስ እያስተማሩ ወንጌልን የመንግስትን ወንጌል ለሰው ሁሉ እየሰበኩ እያስተማሩ የሚገኝ ሰማዕትነት እንጂ በመብት በሹመት በስልጣን ወደ ገዳምን ብንሄዳውን መቁጠሪያ በመቁጠሪያውን እንጨቱን እየጠረቡ መቁጠሪያ ያደርጎ እጅ ላይ ያደርጎ አንገት ላይ ያደርጎ በተለያዩ ነገሮች አመቻችቶ ቦታ ገዳም ገድሞ ደብር ደብሮ ጉባኤ ተክሎ ማይበር አዘጋጅቶ በተለያየ አቅጣጫ መቁጠሪያ በእጃችን አስረን የእግዚአብሔር አገልጋይ ምስክሮች የክርስቶስ ሰዎች የእግዚአብሔር ሰዎች ትሩፋታቸው ይተርፈናል ጻድቃን ናቸው ተብሎ ለመጠራት
የሚደረግበት አይደለም። ሰማዕትነት የሚኮረጅ አይደለም። በአካል በግልጽ በድፍረት በሙሉ መገለጥ የሚደረግ የሚሰራ እንጂ እንደው በድብብቆሽ እንዳስማተኛ የሚሆን ነገር አይደለም ሰማዕትነት። እኛ እየተነጋገርን ያለ ነው ከሐዲስ ኪዳን አንጻር ነው። እሳት ከሰማይ ወርዶ በላቸው የሚለው ትምህርት ሐዲስ ኪዳናዊ አይደለም። ለምሳሌ ይህን የተመለከቱ መምህራን ሊቃውንተ ቤተክርስቲያን ወይም ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናቶች መጽሐፍ ቅዱስ ያላነበቡ ወይም የሚቃረኑ ሰዎች ኤልያስ ከሰማይ እሳት አውርዶ የለም ወይ እንዳይሉ ስለ ሐዲስ ኪዳን ነው እያወራን ያለ ነው። ምናልባት በሐዲስ ኪዳን ዘመን ብሉይ ኪዳን የሚኖሩ ማለት ነው። አዎ። ስለዚህ አንዳንዱ እኮ ቀጥቅጥ መዝራዕቶ ለኃጥእ ወለእኩይ ይላል ለመደባደብ ሲፈልግ ታውቃላችሁ። አዎ ቀጥቅጥ መዝራዕቶ ለኃጥእ ወለእኩይ ይላል ብሎ ይደበድባል አንስቶ ማለት ነው። ለምን እንዴት እንደተጠቀሰ እንዴት እንደተጻፈ እንኳን ስለማያውቅ አምላካችን መድኃኒታችን ኢየሱስ ክርስቶስ በተደጋጋሚ ሐዋርያት የሚያስተማሩት ምን እንድናደርግ ነው? ጠላቶቻችን እንድንወድ እንጂ እንዲጠፉ እንድንጸልይ አላለም። እንደውም ምንድን ነው የሚለው? ነገር ግን ለእናንተ ለምትሰሙ እላችኋለሁ ጠላቶቻችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ፣ የሚረግሟችሁንም መርቁ፣ ስለሚበድሏችሁም ጸልዩ ነው የሚለው። ጸልዩ በደል ቢደርስባችሁ። አዎ ጊዮርጊስ ግን ጸልዮ ነው የሚለው አይደለ? ጸልዮ ዋዋዮሙ በእሳት አጥፋቸው አለ ማለት ነው። ስለዚህ አንዱ ይሄ አዲስ ኪዳናዊ መልእክት አይደለም ነው። ጊዮርጊስን ሰማዕት ከሚባል ደረጃ ምን ያደርገዋል? ያስወጣዋል። አንድ እሱ ነው። ነገር ግን ጊዮርጊስ አላድርጎት ከሆነ ይህንን ነገር የእኛ ሀገር ደራሲያኖች ስሙን አጥፍተውታል ማለት ነው። የእኛ ሀገር ካህናት አማረብን ብለው አማረልን ብለው ለራሳቸው በሚመች መንገድ ጊዮርጊስን ስለውታል። መጽሐፈ ቱላዳንን ያየ ሰው በነገራችን ላይ ጊዮርጊስን ይጠላል። እኛ ጊዮርጊስን አንጠላም በፍጹም። ማንንም እንጠላ ዘንድ እኛ ምን አላልን? አልታዘዝንም። ጊዮርጊስን መጽሐፈ ቱላዳንን ያየ ሰው አስማተኛ፣ ግርማ ሞገስ የሚደግም፣ አቃቤ ርዕስ የሚደግም፣ መፍቀሬ ነዋይ ማነው? ይሄ መፍቀሬ ነዋይ እንደውም ልበለዋል። ይሄ ገንዘብ ወዳድነትን የሚደግም ፍቅረ ነዋይ ማለት ነው። መስህበ ነዋይ የሚያደርግ ሰው እንደሆነ መጽሐፈ ቱላዳን ላይ ግልጽ ተደርጎ ተጽፏል። ከዛ በላይ 70 ነገስታትን ገደለ የሚለው ከምልጣኑ ጋር ምን ብሏል ማለት ነው? ተስማምቷል ማለት ነው። ስለዚህ በሐዲስ ኪዳን ይሄ ምንድነው? የተከለከለ ነው። ለጠላቶቻችን ምን እንድንል? እንድንጸልይላቸው፣ እግዚአብሔር ምሕረት እንዲያደርግላቸው እንጂ እንድንገላቸው አልታዘዘም ነው። ስለዚህ ከዚህ አኳያ እንዲታይ ጊዮርጊስ ደግሞ ሰማዕት ከሆነ ነው ጥያቄው። ሰማዕት ከሆነ አባቶቻችን ስሙን ምን አድርገውታል? ጠንቋይ አድርገውታል፣ መተተኛ አድርገውታል፣ አስማተኛ አድርገውታል። ስለዚህ ቅዱስ ጊዮርጊስ ቅዱስ ነው ካላችሁ አባቶቻችን አስማተኛ ነው ያላችሁትን አስወግዱ ነው። ከድርሳናቱ ከገድላቱ ይውጣ ነው እያልን ያለ። ከሁለት አንዱ ማለት ነው። ወይ ደግሞ ጠንቋይ ነው ከተባለ ሰማዕትነቱ መቅደሱ መሻር አለበት፣ ታቦቱ መሻር አለበት፣ ክብረ በዓሉ መሻር አለበት። ጠንቋይ ነው ተብሎ መወገድ አለበት፣ መወገዝ አለበት ቤተክርስቲያን። አይደለም ከተባለ የጥንቆላ መጽሐፎቹ ገድ ለሚባለው ነገር መነቀል አለበት። ይሄ ነው የኔ መልእክት። እግዚአብሔር ለዘላለም የተባረከ ይሁን። በነገራችን ላይ አሁን መርጌታ ሙሴ የተናገረው ነገር የተሐድሶ አጠቃላይ ጩኸትም ይሄ ነው። ቅዱሳን ሰማዕታትን፣ ጻድቃንን፣ መላእክትን ሌሎቹንም ጨምሮ አጠቃላይ የምንጠላ ተደርጎ ስለሚታሰብ እኛ እያልን ያለነው የተሐድሶ ሙግትም ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ሁሉም እግዚአብሔር ባዘጋጀላቸው ቦታ ይቀመጡ። ትክክለኛ ጻድቃን ከሆኑ በእነሱ ስም የተለጠፈው የኃጢአት ተረት አጠቃላይ ይወገድ፣ ጥንቆላው፣ መተቱ በሙሉ ይወገድ ነው። በትክክለኛው ቦታቸው ይቀመጡ ነው። አሁን እንደውም ሁለቱ ነገሮች በጣም ፓራዶክስ ናቸው። ጻድቅ ወይ ሰማዕት፣ አስማተኛ ሁለቱን አንድ ማድረግ አይቻልም። ስለዚህ ወይ አስማተኛ ነው ወይ ደግሞ ሰማዕት ነው ሊሆን የሚችለው አንድ ሰው። ሰማዕት ከሆነ የአስማት መጻሕፍት በሙሉ መጠረግ አለባቸው። አስማተኛ ነው ከተባለ ደግሞ ሰማዕትነቱ ተነስቶ አይ ጊዮርጊስ ወታደር ነው አስማተኛ ነው ተብሎ ህዝቡ በአስማተኝነቱ ይመን። ህዝቡ መታለል የለበትም። ካህናቱ ሁለቱንም ሊያውቁ ይችላሉ፣ ህዝቡ ግን አያውቅም። እስካሁን ሰማዕት እንደሆነ ብቻ ነው የሚያውቀው። መርጌታ ሙሴ አሁን ስለ ጊዮርጊስ ሲናገሩ አንድ ነገር በውስጥ የመጣ ሰማዕት ከሆነ ጊዮርጊስ አስማተኛ መሆን የለበትም። አስማተኛ ከሆነ ደግሞ ሰማዕት መሆን የለበትም። ሁለቱ እርስ በርሳቸው የሚቃረኑ ሐሳቦች ናቸው።
ሰማዕት እያልን ያለ ነው በክርስቶስ ኢየሱስ አምኖ ስለ ክርስቶስ የሚመሰክረው ማለታችን ነው። ስለሌላ ጉዳይ ሰማዕት የሚሆን ከሆነ ቅድም መርጌታ ዳዊት እንደተናገሩት የሐሰተኛ ምስክሮች አሉ። በሱ በኩል ከሳልነው ሊሆን ይችላል። በቅዱሳን ሰማዕታት ውስጥ በመስተጋድላኑ በምንላቸው ትክክለኛ ስለ ክርስቶስ በሚጋደሉ ማለትም ራሳቸውን ለክርስቶስ አሳልፈው የሰጡ ሰማዕታት በእነሱ በኩል ከሳልነው አስማተኛ መሆን የለበትም። በነገራችን ላይ ካህናቱ ጊዮርጊስ ደገመ፣ ጊዮርጊስ አስማተኛ ነው ሲባል ከሰሙ እነሱም ደግሞ አስማት ይዘው ቢዞሩ እንደ ኃጢአት አይቆጥሩት ማለት ነው። ምክንያቱም ሰማዕት ብለው የሰየሙት ሰማዕታቸው አስማተኛ ሆኖ ከተገኘ የሚያገለግሉትም የአስማተኛው አገልጋዮች አስማተኛ ይሆናሉ። ይሄ የማይቀር ጉዳይ ነው። እንደ መምህራቸው ነው የሚሆኑት። ደቀ መዝሙር እንደ መምህሩ። አዎ ደቀ መዝሙር እንደ መምህሩ ነው። ሰማዕቱ አስማተኛ ነው ከተባለ የሰማዕቱ አገልጋዮች ደግሞ እንደ እርሱ አስማተኛ ነው የሚሆኑት። ለዚህ ነው አብዛኛው መርጌታ እጅጋ ቱላዳን አይጠፋም፣ መፍትሄ ስራዩ አይጠፋም፣ መግረሬ ጸሩ አይጠፋም፣ ጥንቆላው አይጠፋም፣ መንሱምኪ አይጠፋም። ምክንያቱም መርጌቶቹ በብዛት ይህን ነገር ያንቆረቆሩታል። ጸለየ ጊዮርጊስን ማለት ነው ዋዋዮም በነበልባል የሚለው ስለሚሉት ከዛ እነሱም ደግሞ ጎረቤታቸውን ከማሁ ይሉና እና ምን ልላችሁ ፈልጌ ነው የምትመለከቱ ተመልካቾቻችን ጊዮርጊስን ሰማዕት ነው ብላችሁ የምታምኑ ከሆነ የአስማት መጻሕፍት ከቤተ ክርስቲያኗ ተጠራርጎ ይጥፋ ነው የታድሶ ሙግት። አይ ሰማዕት አይደለም በአስማቱ ይቀጥል ከተባለ ደግሞ ህዝቡን አታታሉ፣ ሰማዕት አይደለም ብላችሁ ተናገሩ ነው። ከሁለት አንዱ ይሁን ነው። ይህ ሙግት ዘታድሶ የተሰኘው መርሃ ግብራችን ነው። በሐመረ ወንጌል ዘኢትዮጵያ መንፈሳዊ ማህበር እየተዘጋጀ የሚቀርብላችሁ መርሃ ግብራችን ነው። አብራችሁን ቆዩ።